በኢየሱስ ስም እኔ ይሄን አልሰማም። ኢቭን ሰዎቹ ሴቶቹ ልጅ መውለድ እምቢ ሲላቸው ከዚህ አነኳቸው። ወዳጄ ናቸው ጓደኛዬ ናቸው የምላቸውን ሰው አነኳቸው። በቃ ብገላቸው ሁሉ ደስ ይለኛል። በወቅቱ ገብቷል እኮ ኖ ተመን ነገር አይደለም። መጥፎ ድምጽ ሰማለሁ። በቃ ይሄ ምን አይነት ድምጽ ደስ የማይል ይሄ የመጥፎ መንፈስ ድምጽ። እኔ የእርግዝናዬን አልፈለገውም ሳይሆን አንቺ ከማን ጋር ምን አይነት ግንኙነት አድርገሽ እንደነበረ ግልጽ አድርጎ ስለሚያውቅ ነው። እንዴ ስለምን እያወራህ ነው ያለው? ያንተን ልጅ በቃ በጉጉት ነው የምንጠብቀው እስኪወለድ ድረስ ሁሉ አሉኝ ማለት ነው። ለምን ምክንያቱም መንፈሱ እሱ ላይ ስላረፈ በቃ ተስፋችን ነው። በቃ እሱ የሚደሰታል። ባለቤትሽ ሳያውቅ ቤተሰቦችሽ ወስደውሽ የመስጋና ምናምን የምትይው ቦታ የት ነው? ሲሰማው ሊዘገን ነው። የሆነ የሚሰቀጥጥ ነገር የለም። በቃ አላቅም። እኔ ሳወራው ራሱ ደጋግሜም ስለዚህ ጉዳይ ማንሳት ማልፈልገው ለዛ ነው። ደግሜ ሳወራው ራሱ ስለሚሰቀጥኝ ስለሚዘገን ነውና ደስ ብሎት ነው መቀበል ያለበት እንጂ እንዴት ሊሆን ይችላል ብሎ ነው እሱ ከቤት ሊወጣ ይቻለውና ለኔም ጥያቄ ሆኖብኛል። ግራ ገብቶኛል። ማለት የሱ ድንገት ለሊት ብንንስል አጣታለሁ። አልጋ ላይ የለችም። ቤት ውስጥም ስፈልጋት አላገኛትም። ግቢ ውስጥም ስፈልጋት አላገኛትም። በዚህ ሁኔታ 3-4 ቀን ምናምን ፈልጊያታለሁ ወጥቼ። ባላረገዝኩ ይሻለኝ ነበር እስከምል ድረስ ነው የደረስኩትና በጣም ይጨንቃል፣ ይከብዳል። ምንም ማድረግ አይቻልም። ግን እኔ ብዙ ጊዜ ሞክሬያለሁ። በቃ አብረን እንድንሆን ልጃችን ያለ አባት እንዲያድግ አልፈልግም። ተው ምን ተፈጠረ? እንዴት እንደዚህ ልትል ትችላለህ? የሆነ የርኩስ መንፈስ ነገር ሰውነት ይሄ ምናምን ይሄ ሰውነት የለም። አሁን እንዳለ ቧጭራ ጨርሳኝ ማለት ነው። በቃ የምታደርገውን ነገር አታውቅም። ለሊት ላይ ሌላ ነው የምትሆነው። ትቀየራለች። አስተካክለሽ እንድትናገሪ ስለምፈልግ ነው። ሰማሽ? ቆይ ማርገዝ ጥፋት ነው እንዴ? አንተ ቆይ አንድ ሰው ልጅ ማርገዝ ጥፋት ነው ብለህ ነው የምታስበው? ያደረግሻቸው ነገሮች ግልጽ አድርገሽ ተነግሪኛለሽ ወይንስ እኔ እዚህ ሚዲያ ፊት ለፊት ራሴ እንድናገረው ትፈልጊያለሽ? ቆይ በውስጥ ታዋቂ ግን ሁሉም ነገር ግብሩ ምንም የሚሰጠው ለውሻው መሆኑን፣ ምክንያቱም ልክ እሳቸው ሲነክሱ የሰውየው መንፈስ ውሻው ላይ አርፏል። ይሄኛው የሚታወቀው ሚስጥር እኔና እሷ ናት። ውሻው ሌላ ነገር የእሳቸው ደም ከደም ውስጥ የሚፈሰው ደም ቀይ ነው እንደምታውቀው። ከቀይ ውጭ የተለየ ነገር ነው የሚያሳየው። ለምትዩ በእንስሳ ተጨማልቆ በአንዳንድ ነገር ሆኖ ሲመጣ ምን ነበር ላንቺ የሚሰጥሽ መልስ? ይሄንን ነገር አውቀሽ ነው የገባሽበት? እነሱ በአዳም ልኮ ላይ እንዳሉ ታውቂ ነበር? ሪሌሽን እንስሳት ከመንከባከብ ውጪ ምን ነበር? አምልኮቹ በአብዛኛው በምንድነው? በተለያዩ አራዊቶች ናቸው። አውሬዎች፣ አራዊቶች፣ ውሾች። ሰው ሆኖ አይደለም የሚመጣው የነበረው። በቃ ከሰውነት ውጪ ነው የሚመጣው የነበረውና አንዳንድ ቤት ውስጥ ሙሉ ይቀየራል። ሌላ ሰው ይሆንብኛልና እሱ በጣም ይከብደኝ ነበረ። ምን አይሉት ምን ብቻ እንስሳ እንዳትሉት የሆነ ነገር አለ። ላይክ እንደ ሰው ነገር ቆሞ አይቼዋለሁ። ከዛም ሲያልፍ ደግሞ የሚፈጠሩት ነገሮች በሙሉ ለማመን የሚሰቀጥጥ ለማመንም የሚከብድ የሆነ ነገር ነው። ምንድነው ብዬ አፋጥጬ ስጠይቃት አሁን አልነግርህ፣ ግን እሳቸው ሚስጥር ነገረውኛል እና እስቲ ቆይ ጥቂት ታገሰኝና ተመልሰናና እናወራለን አለችኝ። ካለባበስ ጀምሮ ከጸባይ ከምግብ ሁሉም ነገር ነበር የሚቀየሩና እሱ በጣም ከብደኝ ነበረ። ወጥቶ ሲገባ ይጨንቀኝ ነበር። እዛ በአዳም ልኮ ውስጥ በምን አይነት መንገድ ነበር የሚያገለግሉት የሚለውን ከመጀመሪያ ጀምሮ ማንኛውንም ከብቶች እንስሶችን ሁሉ መንከባከበው እኔ ነኝ። ከኔ ውጭ የሚነካቸው የለም። በፍጹም የትም ይሄ ሚስጥር እንዳይወጣ በደም የተማማልንበት ነው። ይህንን እንኳን አውጥተን ብንገኝ ህይወታችን እንደሚያልፍ ነው። እስከዚህ ነው። ለምንድን ነው ታዲያ በድብቅ ውሻውን አስቀምጣችሁ ምንድነው እያላችሁኝ ያላችሁት? ውሻውን አስቀምጠና ምንድነው ውሻው እዛ ጋር መቀመጥ ለምን አስፈለገ? ውሻው ሌላ አይደለም። ልብሱ ላይ የሆኑ ነገሮች ታያለ። ይሄ የእንስሳት የሚረግፍ ነገር አለ አይደል? ቆዳቸው ላይ ምናምን ያለ ነገር እሱ ልብሱ ላይ ታያለ ምናምን። ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው ዛሬ በጣም ደስ የሚልና ለምንፈልጋቸው ነገሮች ካገኘናቸው ማስረጃዎችን ማንጻር እንግዲህ ወደ ምንፈልግበት ቦታ እያደረሰን ነው ብለን የምናስባቸው ነገሮች አሉ። ትላንትና እንግዲህ በለቀኩላችሁ ቪዲዮ ከአቶ ሞገስ የሰማናቸው ነገሮች በሙሉ ለኛ ጠቃሚ ናቸው። የምንፈልግበት ቦታ ማድረሶናል። እንግዲህ የአቶ ሞገስ ጓደኛ የሚነግረን አዳዲስ ነገሮችም እንዳሉ እርግጠኛ ነኝ። ከዛም ሰምተን ደግሞ እንግዲህ የሚፈጠሩትን ስላሉት ነገሮች በሙሉ ማብራራት ባለብን መንገድ ለእናንተ
የምናብራራላችሁ ይሆናል። ግን ደግሞ በጣም ደስ ያለኝ ፕሮግራም ከዚህ በፊት ስለ ወይዘሮ ሱስና እንግዲህ ብዙ ነገሮችን ማለት እፈልጋለሁ። ምክንያቱም በስተመጨረሻም እንግዲህ ዛሬ ወደዚህ ከመምጣታችን በፊት እሷም ወደ ቤቷ እንደምትገባ ያሉትን ነገሮች ጨራርሰን እሷን ወደ ቤት አስገብተናት የተፈጠሩትን ነገሮች በሙሉ አስተካክለን ደስ በሚል ሁኔታ እንግዲህ እናትና ልጅ አብረው እንዲኖሩ ማድረግ የቻልንበት ፕሮግራም ነበረ። ያ ነገር እንግዲህ ያው ቪዲዮ ቀርጸን ማስተላለፍ ስላልተፈለገ ነው። ብቻ በጣም ደስ በሚል ሁኔታ ከልጆቿ ጋር አገናኝተናት እንግዲህ የተፈጠሩትን ነገሮች ማስተካከል ባለብን በሙሉ ተስተካክሏል። ባለቤቷም እንግዲህ የፍቺውን ሂደት እንደማይቀበል አንዳንድ ነገሮች ከጣቢያ የወጡ መረጃዎች አሉ። እሱም እንግዲህ ያንን ነገር እንደማይቀበል እንደማያምንበት፣ በፍቺም ደግሞ የሚስተካከል ነገር የለም የሚል ሀሳቡን ሲሰጥ እንደነበረና በዚህ መንገድ ፍትሐዊ የሆነ ነገር እንዲካሄድለት እፈልጋለሁ የሚል ጥያቄዎችን እያነሳ ነው። እነሱ እንግዲህ ከዚህ በፊትም ብየዋለሁ፣ ስለ ትዳራቸው ወይም ደግሞ በፍቺያቸው መሀል እኔ የምገባበት ምንም አይነት ምክንያት አይኖርም። እነሱ እንዳንድ ወንድም እኔ መሰለኝን ወይም ደግሞ ያለኝን ሀሳብ ልሰጥ እችል ይሆናል እንጂ ከዛ ውጭ አልፌ ስላለው ነገር ላብራራላት ያሉትን ነገሮች እንደዚህ ነው እንደዚህ ወስኝ እንደዛ ወስኝ ማለት አልችልም። ብቻ በጣም ደስ የሚለው ነገር ግን አዲስ ዓመትን እንግዲህ ከልጆቿ ውጪ ለማሳለፍ ወይም ደግሞ የነበሩትን ነገሮች ደስ በማይል ሁኔታ የተቀበለችን እናት መልሰን ደስተኛ እንድትሆን የተፈጠሩትን ነገሮች ደስ በሚል ሁኔታ እንድትቀበል አድርገናል። የተፈጠሩት ነገሮች በጣም ደስ ይላሉ። አሁን ደግሞ እንግዲህ አቶ ሞገስ የወሰናቸውን መረጃዎች ይዘን ቀጥታ ወደ ጓደኛው ቤት ሄደናል። ከጓደኛው ቤት እንግዲህ ለእናንተ አሁን እያስተላለፍኩላችሁ ያሉት ቪዲዮ ምንድን ነው የተፈጠረው? እንግዲህ አቶ ሞገስ የእኔ ጓደኛ ባለቤት እዛ ከካዳሚ ጋር ወይም ደግሞ እሱ በሚካደምበት ሰዓት ታገለግል እንደነበር እና ብዙ ኢንፎርሜሽን ከእሱ ማግኘት እንደምችል እና እኔ መናገር የማልፈልጋቸው የጓደኛ ሚስጥር የሆኑ ነገሮች አሉ ብሎኛል ከካሜራ ጀርባ። እነዛ ሚስጥሮች ምንድን ናቸው? ስለተፈጠሩት ነገሮች ውስጥ በሰፊው በምን አይነት መንገድ ማውራት እንችላለን? እኔና ወንድሜም እንግዲህ ከመግባቴ በፊት ብዙ ተዘቃጭቀናል። ግን ደግሞ እሱን አስገድዶ የመግባት ምንም አይነት ስልጣን ስላሌለኝ በተቻለኝ አቅም አረጋግጬው የተፈጠሩትን ነገሮች አስረድቼው ተገቢ በሆነ መንገድ ገብቼ እንግዲህ ንግግሮቻችንን የምንቀጥል ወይም ደግሞ የምናወራበትን ሁኔታ አመቻችተናል። እስቲ ምንድን ነው የተፈጠረው፣ ስለ እሱስ ማወቅ የምንፈልጋቸው ነገሮች ምንድን ነው የሚሉትን በሂደት እያወራው እሱም ደግሞ እንግዲህ በፍቃደኝነት ያለውን ነገር እንዲያወራልኝ የተፈጠሩትን ነገሮች በስትክክል ማብራራት ካለበት እንዲያብራራልኝ እኔም ደግሞ ከህግ ጋር የምሰራ ሰው እንደሆነ ይኸው አሁን ሚዲያውንም በከፈትኩበት ሰዓት ወይም ደግሞ ይህንን ቪዲዮ በምቀርጽበት ሰዓት ያሉት ነገሮች ግልጽ እንዲሆኑልህ እፈልጋለሁና ነው። ምንም ነገር አንተን ሪስክ ቴከር የሚያደርግ ነገር የለም። አንተ የምትናገራቸው ነገሮች በሙሉ ብዙሃንን የሚያግዝ፣ ብዙሃንን የሚደግፍ፣ ብዙሃንን የሚያስተምር ሲቀጥልም ደግሞ የብዙሃንን ህይወት መታደግ የምትችልበት አይነት መንገድ ነውና ስለምናወራቸው ከአሁን በኋላም ደግሞ ማውራት ስለምንፈልጋቸው ነገሮች አንተም ደግሞ እኔ ከጎን እንድቆም የምትፈልገባቸው ነገሮች በሙሉ በነጻነት ማውራት መወያየት፣ አንተም ደግሞ የምታወራቸው ነገሮች በሙሉ ለክፋት እንዳልሆነ አስበ ብዙሃንን እየጠቀምክ እንደሆነ አስበ እንድትተባበረን እፈልጋለሁ። እስከዛው ድረስ ደግሞ ውድ ቤተሰቦች ለዚህ ቻናል አዲስ የሆናችሁ ካላችሁ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየቶቻችሁን እንደተለመደው ኮሜንት ላይ ያስቀምጡልኝ። ለብዙሃን እንዲዳረስ ደግሞ ይህንን ቻናል እንግዲህ ሼር በማድረግ ተባበሩን እላለሁ። አሁን እንግዲህ እየጀመርን ወይም ደግሞ ይህንን ጉዳይ እየጨረስን ያለንበት ሁኔታ ነው ያለው። ምክንያቱም እስከዛሬ ከሰራናቸው ይልቅ አሁን ያለውን ፕሮግራም አዲስ እየጀመርኩ ወይም ደግሞ ይሄንን ሚሽን እንደ አዲስ እየጀመርኩ ያለው አይነት ስሜት እየተሰማኝ ነው ያለው። እስቲ ምንድን ነው እየተፈጠረ ያለው? እነዚህ አዳዲስ እየሰማናቸው ያለናቸው ነገሮች እስከዛሬ እንግዲህ የሚያመልኩት ሰው የነበረ ወይም ደግሞ በዛ ጠንቋይ እየተመራ ነው ብሎ የሚያስቡ ሰዎች በሙሉ በእንስሳ እየተመሩ ወይም ደግሞ እንስሳ እያገለገሉ እንዳሉ ሲያውቁ ምን አይነት ስሜት ሊሰማቸው እንደሚችል፣ ምን አይነት ነገር ሊገጥማቸው እንደሚችል እንግዲህ ባለፈው ቪዲዮ ስለቅ ያየናቸው ፊድባኮች አሉ። ብቻ ስለ ሁሉም ነገር እንግዲህ እግዚአብሔር ከኛ ጋር ይሁን። እግዚአብሔር ይርዳቸው፣ እነሱንም ካለበት መንፈስ ወይም ደግሞ ካሉበት ሁኔታ እንዲወጡ። እንደና አቶ ሞገስ አይነት ደግሞ እንግዲህ ከዛ ህይወት ወጥተው ያለውን ነገር ለማስተካከል እንደዚህ ሰዎችን ለማስተማር የሚሞክሩትን ሰዎች ማበረታታት፣ መደገፍ እንፈልጋለን። ከወዲሁ እንግዲህ ከኔ ጋር እንድትቆዩ እየጋበዝኳችሁ ፕሮግራሜን መጀመር ይሆናል። ከኔ ጋር ቆዩ። ሰላም ሰላም፣ እንዴት ነህ? እንዴት ነህ? ሁሉ ሰላም፣ ክብሩ ይስፋ። ያው እንግዲህ አሁን ፕሮግራሙን ሲጀመር ያወራኋቸው ነገሮች በሙሉ አንተ እንድትረዳኝና ምንም አይነት ሌላ ችግር ያለብን ሰዎች እንዳልሆንን
እና አንተም ላይ ምንም አይነት ክፋት አስበን ሳይሆን በተቻለን አቅም አንተም የምትረዳን ነገር እኛም ደግሞ አንተ መርዳት የምንችላቸውን ነገሮች አስበን የመጣን ሰዎች ነን። እና በመጀመሪያ እስቲ ስምህንና ስለ አንተ አንዳንድ ነገሮች የጠያየቅን ወደምንፈልጋቸው ፖይንቶች የምንገባ ይሆናል። መልካም እሺ። እንግዲህ ስሜ ሀብታሙ ይባላል። ያው እንግዲህ እኔ ጋር ለህዝብ ይጠቅማል ብላችሁ የምታስቡት ነገር ካለ ለማጋራት ዝግጁ ነኝ። ያው ቀደም ሲል ስላወራን ብዙ ነገር ያን ያህል እንትን አይደለሁ። እስቲ ሀብትሽ እንግዲህ ሀብታሙ ማን ነው የሚለውን ነገር በሰፊው ማወቅ ስለሚፈልግ ሀብታሙ የት አካባቢ ተወልዶ አደገ? እንግዲህ እኔ እዚሁ አዲስ አበባ ነው ተወልጄ ያደግኩት። እንግዲህ እንደ ማንኛውም ሰው ሰፈር ውስጥ እንግዲህ እንደ ማንኛውም ህፃን ተጫውቼ ትምህርት ቤት ተመላልሼ እንደ ማንኛውም ነዋሪ ነው ያደግኩት። ግን በድህነት ነው ያደግኩት። ቤተሰቦቼ ትንሽ ዝቅተኛ የኢኮኖሚ ሁኔታ የነበራቸው ቤተሰቦች ነው የነበሩኝ። እንግዲህ ያን ይመስላል። እንግዲህ ያው ሀብታሙ እንደ ማንኛውም ወጣት ወይም ደግሞ እንደ ማንኛውም ኢትዮጵያዊ እንግዲህ እድገቱ እንደዚህ አይነት በሚመስል ሁኔታ ያደገ ልጅ ነው። ግን ምንድነው ሀብታሙ እስቲ ወደ ፍቅር ህይወቱ ወይም ደግሞ ከትዳር በፊት የነበረው ህይወት ምን ይመስላል? ከትዳር በፊት የነበረኝ ህይወት ያው እንግዲህ ወጣት ስትሆን ብዙ የምታደርጋቸው ነገሮች ይኖራሉ መቼስ እና በወጣትነት ደግሞ ብዙ አንዳንድ ሪሌሽኖች እንደዚህ ነበሩኝ ከትዳር ህይወቴ በፊት። ከዛ በኋላ እንግዲህ ወደ ትዳሩ ዓለም ከመግባቴ በፊት ከአንዲት ሴት ጋር ተዋወቅኩ። ከዛ ያው እንግዲህ እንደ ማንኛውም ሰው በፍቅር የተወሰነ ጊዜ አሳለፍን። ያው ከዛ በኋላ እየተላመድን በመላመድ ውስጥ መፈቃቀሩም እየጨመረ ቀስ በቀስ ጉዳዩ ወደ ትዳር አደገ ማለት ነው። ትዳር ከመግባታችሁ በፊት በምን አይነት መንገድ የተዋወቃችሁት? እስቲ ስለ እሷ ጉዳይ ብናወራ ደስ ይለኛል። እኔና እሷ የተዋወቅ ነው ያው አጋጣሚ ነው። ሶሻል ሚዲያ ላይ ነው የተዋወቅ ነው። ሶሻል ሚዲያ ላይ እናወራ ነበር ረዘም ላለ ጊዜ። ከዛ ያው ማውራቱ እያደገ መጥቶ ወደ መገናኘት፣ አብሮ ጊዜ ወደ ማሳለፍ፣ ቤስት ፍሬንድ ወደ መሆን ከፍ አለ። ከዛ በኋላ ያው ነገሮች ሳናስባቸው ወደ ፍቅር ተቀየሩ ማለት ነው። እሺ እንግዲህ ደስ ይላል። አሁን ወንድማችን ሀብታሙ እየነገረን ያለው ነገር በሙሉ ማንኛውም ሰው የፍቅር ህይወትን ወይም ደግሞ ወደ ትዳር ከመግባት በፊት የሚያሳልፋቸው ፕሮሰሶች ናቸውና ወንድማችን ሀብታሙም እንግዲህ ያው የፍቅር ህይወቱን ያሳለፈበት ያደገበትን ሁኔታም ተናግሯል። እናንተም ሀብታሙ ማን ነው የሚለውን ነገር በአጭሩ እንግዲህ ሊገልጽ ችሏል ብዬ አስባለሁ። አሁን እንግዲህ አንዳንድ መጠያየቅ ወዳለብን ፖይንቶች የምንገባ ይሆናል። አቶ ሀብታሙ እንግዲህ ትዳር መስርቶ ሲኖር እንደነበርና አሁን ላይ ግን እዚህ የምናየው ቤት ውስጥ ብቻውን ከጓደኛው ጋር እየኖረ እንዳለ ሰምቻለሁ እና ይሄ ጉዳይ ምንድን ነው የሚለውን ብናወራበት ደስ ይለኛል። ያው ምን አንዳንዴ ላጤነት የሆነ ነጻነት ይሰጣል እኮ አይደል? ብቻ መኖሩ አሪፍ ነው። ሰው ፈልጎ አይደለም ላጤ የሚሆነው አክቹሊ። ግን ያው እንግዲህ አሁን ባለውበት ህይወት ደስተኛ ነኝ እውነት ለመናገር። ትክክል። ግን ምንድን ነው አንዳንዴ ትዳር ከመሰረትከ በኋላ ያ ትዳር የማትፈልገው ሁኔታ ውስጥ ወይም ደግሞ በማትፈልገው ሁኔታ ሊሄድ ይችላል። ከዛ በኋላ ግን ፕሮሰሱ ምንድን ነው ወይንስ ምን እየተፈጠረ ነው ለሚባለው ነገር ምንድን ነው ያ ትዳር ፍቺ ሳይፈጸም ሙሉ ለሙሉ ያ ትዳር ሳይፈርስ ምንም አይነት የንብረት ክፍፍል ምንም አይነት ነገር ሳይፈጠር አንድ ወንድ ልጅ ወይ አንድ ሴት ልጅ ወጥታ ከጓደኛዋ ጋር መኖር ወይም ደግሞ እሱ ወጥቶ ከጓደኛው ጋር መኖር ማለት አሁን አንተ ላጤ ነዋሪ ነህ እንዳልል የራስን ቤት ተከራይተህ በራስህ ምናምን ነገር እየኖርክ አይደለም። ጓደኛ እየኖረ ወዳለበት ቤት መጥተህ ከጓደኛ ጋር ነው እየኖርክ ያለውና ምንድን ነው የተፈጠረው ነገር? በትዳር ህይወት ውስጥ ስትኖር ያው አለመግባባቶች ይፈጠራሉ፣ ይኖራሉ አለመግባባቶች። እንግዲህ አንዳንዴ ደግሞ ደስተኛ ለመሆን ገብተዋል አብረህ ባለበት ሪሌሽን ውስጥ ደስተኛ የማትሆን ከሆነ
ተለያይቶ መኖሩ አንዳንዴ ጥሩ ነው። ገብቷል። የተሻለ ደስተኛ ያደርጋል። ያ ነው በቃ የምልህ። ያን ያህል እንትን አይደለም፣ ትልቅ ኢሹ ምናምን አይደለም። ግን ያው በቃ አሁን ከጓደኛዬ ጋር ነው እየኖርኩ ያለሁት። ሜቢ ወደፊት ደግሞ ካስፈለገ እንግዲህ ብቻዬን ወጥቼ ተከራይቼ ልኖር እችላለሁ። ግን አሁን የተረጋጋ ሁኔታ ላይ ነው ያለሁት። እሺ እንግዲህ ውድ ቤተሰቦች ግን እኔ እዚህ ጋር አንዳንድ የማይዋጡልኝ ነገሮች አሉ። ምንም ቢሆን ምን መጠየቅ ያለብንን ነገሮች መጠየቅ እንዳለብን፣ ሲቀጥልም ደግሞ ግልጽ እስኪሆንልን ድረስ የሚገባንን የምንፈልገውን እንደምንጠይቅ የታወቀ ነገር ነው። ወንድሜ ሀብታሙ እንግዲህ አሁን መናገር የማትፈልጋቸው ነገሮች ወይም ደግሞ ለመደበቅ የምትሞክራቸው ነገሮች ያሉ ይመስላሉ ከንግግር ስረዳና ባለቤት እንደ ውስቲ ስላለችበት ሁኔታ ብናወራ እንትን አሁን እኮ ለመደበቅ በማሰብ ምናምን አይደለም። ግን አንዳንድ ታሪኮች ዝም ብለህ ብታወራቸውም ያን ያህል እንትን አይደለም። ቁስልን ከመቀስቀስ የዘለለ ጥቅም አይኖራቸውም። ገባህ? ደስተኛ ያልነበርክበትን የህይወትህን ክፍል መልሶ ማስታወሱ በራሱ እንትን አለው፣ ህመም አለው። ጥሩ አይደለም፣ ደስ አይልም። እና ከዛ አንጻር ነው እና ብዙም ደስተኛ አይደለም ስለዚህ ጉዳይ ላይ ለማውራት ይብን። ኦኬ እሺ፣ እስቲ ባለቤት እንደው ስለ ሃይማኖቷ ብናወራ እንዴት ነው? ስፒሪቹዋል ላይፏ ላይ እንዴት ናት? ባላወራ ደስ ይለኝ ነበር ስለዚህ ጉዳይ። እንግዲህ ከጠየቀኝ ያልቀረ ያው እኔና ባለቤቴ እንደነገርኩ የተገናኘ ነው በሶሻል ሚዲያ ነው። ከዛ ነገሮች ወደ ፍቅር ተቀይረው በፍቅር የተወሰነ ጊዜ አብረን ቆይተናል። በጋብቻ ኦልሞስት ወደ 4 አመት አካባቢ የሚደርስ ጊዜ አብረን ኖረናል። እንግዲህ በአብረን በኖርንባቸው ጊዜያት ውስጥ ኦልሞስት ወደ 2 አመት ከ8 ወር ወደ 3 አመት አካባቢ ያው እንግዲህ ወይ የፈጣሪ ፍቃድ አልሆን ብሎ ይሁን ወይ ምናምን ብቻ ልጅ መውለድ አልቻልንም ነበረ ለረጅም ጊዜ። እኔ በተለይ በጣም እፈልጋለሁ ልጅ መውለድ እና ልጅ መውለድ አልቻልንም ነበር እና መጀመሪያ አካባቢ ያው የምትረዳውን ነገር ትረዳለህ። ምናልባት በሁለት እግራችን እስክንቆም የተሻለ ነገር እስኪኖረን ድረስ በማሰብ ሊሆን ይችላል ምናምን ብለህ ትረዳለህ። ያው ሴቶች አንዳንድ የሚያደርጉት ነገር አለ ልጅ ላለመውለድ አይደል? እና በዛ መንገድ እየተረዳሁት ነበረ። በኋላ ግን የኔም የሷም ፍላጎት አለ። በዛ ላይ የተሻለ ነገር ነበረን ማለት በቃ እንደ አቅማችን መኖር እንችል ነበረ። በዛ ሁኔታ ውስጥ ሆነን እኔ ልጅ መውለድ እየፈለኩኝ መውለድ አልቻልንም። ወይ ሆስፒታል ሄደን መመርመር ካለብን እንመርመር ምናምን የሚሉ ሀሳቦችን ማንሳት ጀመርኩኝ። ለምንድን ነው ልጅ መውለድ አትፈልጊም ወይ? እንደዚህ አይነት ነገሮች የሆነ የሞቀ የነበረውን ትዳራችንን ወደ ትንሽ ወደ ግጭት ወዳልተፈለገ ነገር ውስጥ እንዲያመራ ማድረግ ጀመሩ ማለት ነው። ገብቶሃል? የኔ ፍላጎት ማለት ነው። ከዛ ያው በሷ በኩል የነበረው ምላሽ ምንድነው? ቆይ ትንሽ ታገሰኝ፣ አንዳንድ ነገሮችን ላስተካክል ምናምን ነው የምትለኝ። እና እኔ ምንድነው እኔ የማላውቃቸው ነገሮች ገብቶሃል? በትዳር ዓለም ውስጥ ነው ያለነው፣ አንድ ላይ ነው ያለነው። እሷ ማለት የኔ ናት፣ እኔ እሷ ነኝ። በቃ ምንም የማላውቀው ነገር ሊኖር አይገባም፣ እሷም ደግሞ ስለኔ የማታውቀው ነገር ሊኖር አይገባም አይደል? የደበቅሽኝ ነገር ካለ ንገሪኝ። አዘርዋይስ ግን ምንድነው የምትዘጋጁ ነገር የምታስተካክዩ ነገር ምንድነው ስላት እሱን አትመልስልኝም። ትመልስልኝ ፍቃደኛ አይደለችም። እና ከዛ ከጊዜ ወደ ጊዜ ምን እየሆነ መጣ? ስለዚህ ጉዳይ ደግሜ ባላነሳባት ሁሉ በቃ ገብተዋል ደስተኛ እየሆነች አይደለም። ስለ ጉዳዩ ሳላሳላት መሰላቸት ምናምን ሁሉ ጀመረች፣ መነጫነጭ ምናምን ጀመረች። ከዛ ያው በዛ ሁኔታ ውስጥ የተወሰነ ጊዜ ቀጠል። ብቻ እኔ ምንድነው ውስጥ እየተሰማኝ የመጣው በቃ ከኔ መውለድ አትፈልግም ማለት ነው፣ የመውለድ ፍላጎት የላትም ማለት ነው። በቃ የሚል ድምዳሜ ላይ እየደረስኩ መጣው ማለት ነው። ገባህ? ምክንያቱም አብረህ በአንድ ቤት ውስጥ በትዳር እየኖርክ ላለመውለድ ምንም ጫና የሚሆንብህ ኤክስተርናል ነገር ሳይኖር አለመውለድ ማለት ከኔ ችግር ከሌለ እንግዲህ ወይ እሷ ጋር ነው ችግሩ የሚሆነው ወይ አትፈልግም ልጅ መውለድ ማለት ነው። ገባህ? ስለዚህ በዛ ምክንያት እኔ በጣም በቃ እያስጠላኝ፣ ቤቴ ሁሉ እያስጠላኝ መጣ። ኢቭን እኔ ውጪ ከጓደኞቼ ጋር ተጫውቼ ምን ብዬ ራሱ ወደ ቤት መመለስን ሳስበው እየደበረኝ መጣ። ገባህ? ደስተኛ መሆን አልቻልኩም በትዳሬ ማለት ነው። ያ የሆነበት ምክንያት ምንድን ነው? እንግዲህ ስለ አሁን ይህን ሁሉ ነገር እየመለስክልኝ ያለኸው ስለ ባለቤት
ስፒሪቹዋል ላይፍ ሳነሳ ነው እንግዲህ እስካሁን ስታብራራልኝ የነበሩትን ነገሮች በሙሉ ያነሳህልኝና እንደዚህ ቤት መመለስ የሚያስጠላ፣ ወደ ቤት ማሰብ የሚያስጠላ፣ ልጅ ስላልወለዳችሁ በልጅ ምክንያት የተፈጠረው ችግር ወይም ደግሞ ያ ያመጣው ጭቅጭቅ ነው እንደዚህ አይነት ነገር እንድትወስን ያደረገ ወይንስ ለእኛ ግልጽ ማድረግ ያልፈለግከው ነገር አለ? አሁን አንደኛው ምክንያት እሱ ነው። በእርግጥ ባለመውለዳችን ምክንያት ነው። ግን አንዳንድ ነገሮችን በቃ ለማመን ራሱ በጣም ይከብዳሉ። ገባህ ማለት እኔ ራሱ እንደው በመካከላችን አሁን ይሄ ስፒሪቹዋል ምናምን ብለህ ስላነሳልኝ ነው በመካከላችን የተፈጠረውን ነገር ሳስበው አንዳንዴ ለማመንም ይከብደኛል ለራሴ። ማለት ስቲል እስካሁን ድረስም በማመንና ባለማመን ነገር ውስጥ ነኝ ያለሁት። በቃ የማታምናቸው ነገሮች በህይወቱ ውስጥ ይከሰቱና አንዳንዴ አእምሮ ጥሩ አይሆንም ለረጅም ጊዜ ማለት ነው። እና እኔ እንደዚህ አይነት ሁኔታ ውስጥ ነው ያለሁት ስቲል እስካሁን ድረስ። እና አንዳንድ ነገሮች ደስ የማይሉ ነገሮች ነበሩ ቤት ውስጥ። እንዴት እንደምነግር አላውቅም። ባለቤቴ ደስ የማይል የአምልኮ ስርዓት ውስጥ ነበረች ማለት ለረጅም ጊዜ። የበፊት ጓደኛዬ ነው። በእርግጥ በጣም የሚያስብልኝ ጓደኛዬ ነው። እውነት ለመናገር የቅርብ ጓደኛዬ በጣም የቅርብ ጓደኛዬ አይደለም። በእርግጥ ግን ያው ጓደኛ በሚለው ነው ያዘው። እና እሱ ድንገት አንድ ቀን ፈልግሃለሁ ብሎ መጥቶ ቤት የሆነ ነገር ነገረኝና እሱ ወደ ነገረኝ ነገር ከመግባቴ በፊት ግን ምን ተፈጥሮ ነበር መሳለ? ከዛ በፊት እንግዲህ ለረጅም ጊዜ በዚህ ልጅ መውለድና ለመውለድ ጉዳይ ስንነታረክ ስንጨቃጨቅ ነበር ከሚስቴ ጋር። እና አንድ ቀን ድንገት ነው በቃ ምንም ነገር በሌለበት ምንም ነገር ባልተፈጠረበት ሁኔታ መታ አርግዤልሃለሁ አለች። ኢማጂን 3 ዓመት ሙሉ በማርገዝና ባለማርገዝ ጉዳይ ስንጨቃጨቅ የነበረን ሰዎች ድንገት ከመሬት ተነስታ ምልህ በቃ የሆነ በሚያስደነግጥም በሚያስገርምም ጥያቄ በሚያጠራጥርም ሁኔታ አርግዣለሁኝ አለች። እንዴት ደስ አለኝ። በእርግጥ በወቅቱ ደስ ብሎኛል። ያው የምፈልገው ነገር ስለነበር እና ለረጅም ጊዜ ስመኘው የነበረ ነገር ስለሆነ እንደገና ትዳራችንም ደግሞ በዚህ ምክንያት መፍረስም ስላሌለበት በጣም ደስተኛ ሆኜ ነበረ። ግን ውስጤ ደግሞ ጥርጣሬ ነበረ፣ ጥያቄ ነበረ። አንደኛ እንዴት ድንገት አረገዝኩልህ አለችኝ። ሁለተኛ ከዚህ በፊት እንዳታረግዝ ያደረጋት ነገር ድንገት ሊቀረፍ አይችልም። ገብተዋል? ለረጅም ጊዜ እንዳታረግዝ ያደረጋት ነገር እንዲሁ ድንገት ከመሬት ተነስቶ ያለምንም ምክንያት ሊቀረፍ አይችልም። አንደኛ ችግሩን አላወቅኩትም። ሁለተኛ ችግሩ ሲቀረፍ ደግሞ እንዴት እንደተቀረፈ አላውቅም። ስለ ምርመራ ወይም ደግሞ ከዛ በፊት ያላረገዘችበትን አንዳንድ ነገሮች አልሞከራችሁም? ምርመራ ሆስፒታል ምናምን ይዣት ሊሄድ ምናምን ሞክር ያለሁኝ በተለያዩ አጋጣሚዎች ፍቃደኛ ነች ለመሄድ፣ ሆስፒታል ለመሄድ ፍቃደኛ ነች። ግን በተለያዩ አጋጣሚዎች እኔም ደግሞ ፊልድ እወጣለሁ ብዙ ጊዜ እና ባለመመቻቸታቸው ምክንያት ሆስፒታል አልሄድም። በእርግጥ ማለት አሁን ነገሮችን እስቲ አስታውሳቸው። ማለት በተቻለ አቅም ነገሮችን እንድትረዳው ስለፈለግኩኝ ነው። የእውነት ባለቤት መሄድ ትፈልግ ነበር ወይንስ ይሄዳለሁ ብላ ግን ነገሮች እንዳይመቻቹ ስታደርጋቸው የነበሩት ነገሮች ካሉ? አሁን ሁለት አይነት ነገር ነው። አንደኛ እኔ እንዳልኩ በስራ ብዛት ምክንያት የማይመቹኝ ጊዜያት ነበሩ። ሁለተኛ ነገር በሚመቸኝ ሰዓት እሺ ትለኛለች፣ ለመሄዱ እሺ ትለኛለች እኮ። በሆነ አጋጣሚ የሆነ ነገር ይፈጠራል እና በቃ ያው እንግዲህ ወይ ፈጣሪ ሲፈቅድ ለሚሆን ነገር ለምን እንጓጓለን ምናምን እንላለን። ብቻ የሆኑ ምክንያቶች ይፈጠራሉ። ገብቶሃል? ስለዚህ የሆነ ቀን ግን እንደምንሄድ ተስፋ አደርግ ነበረ። ያን ነገር ለመቅረፍ የሚቻለውን ነገር በሙሉ ስታደርግ ነበር ማለት ነው። የአቅሜን በሙሉ በቃ ህይወቴ ላይ ማለት ነው በጣም ፎከስ አድርጌ የኖርኩት እንትን እሱ ነው። በቃ ልጅ መውለድ በጣም ፍላጎት ስለነበረኝ እዛ ላይ በጣም ጥረት አድርጌያለሁኝ። ግን የሆነ ለዘብተኛ ነች እሷ በዛ ጉዳይ፣ እንደኔ አይደለም አቋሟ። እስኪ ምናምን ነው የምትለው፣ እምቢም አትለኝም። እና እንደዚህ አይነት ነገሮች በነበሩበት ወቅት ድንገት ከመሬት ተነስታ አረገዝኩኝ አለች። ከዛ ውስጤ ተረበሸ። ደስተኛ ነኝ፣ በተመሳሳይ ሰዓት ደግሞ ውስጤ ተረብሿል። እና የመጀመሪያውን 1 ወር ከ15 ቀን ምናምን ያው ልንከባከባት እሞክራለሁ ምናምን፣ ደስተኛ ነኝ። በእሷ ፊትም ደስተኛ ለመሆን ለማስመሰል እሞክራለሁ። ግን ደግሞ
የውስጤን ጥያቄ መመለስ ስላልቻልኩኝ ጠየኳት በግልጽ ማለት ነው። እኔ በማርገዝሽ ደስተኛ ነኝ፣ ግን ምን ማለት ነው? ድንገት ከመሬት ተነስተሽ አረገዝኩ ማለት ምን ማለት ነው? ያ ሰው እንደሚያረግዘው ነው አማረግዘው ምን ማለት ነው? አንተ ምን አይነት ጥያቄ ነው ምናምን ነው የምትለኝ። ገባህ? እና የሆነ ብቻ ግራ የሚያጋባ ነገር ውስጥ ገባሁኝ እና ውስጤ እንደዚህ አይነት ጥያቄ በነበረበት ወቅት ይሄ አሁን ያልኩህ ጓደኛዬ ቤት መጥቶ እንደዚህ ቁጭ ብለን እያወራን እንኳን ደስ አለህ ብዬ እንኳን ደስ አለህ ልልህ ነው የመጣሁት ምናምን አለኝ። ረዘም ላለ ጊዜ አልተያየንም። ያው ሰው ከረጅም ጊዜ በኋላ ቤት ሲመጣ መቼስ የሆነ ነገር ፈልጎ ነው የሚሆነው ብለህ ታስባለህ። ግን ይቅርታ ሀብትሽና አቶ ሞገስ ማለት እንግዲህ ያው ጓደኛ ናቸው አይደለ? አቶ ሞገስና ጓደኛ እያልከኝ ያለውና በእድሜ የማትገናኙ ማለት አንተም ቢያውል የሚያደርስ ሰው ነውና መጀመሪያ እናንተ ጓደኛ የሆናችሁበት ጉዳይ ምንድነው? ከዚህ በፊት ተዋወቃላችሁ ነው? በባለቤት መንገድ ነው ያወከው? ሰውየውን ያወክበት መንገድ ለራሱ ማለት ሰውየው ያለበትን ወይም ደግሞ የሚሰራ የነበረውን ስራ እኔ ስለማቅ ነው። ሜቢ አታውቅም ከሆነ በኋላ ላይ እናወራበታለን። ግን ከአቶ ሞገስ ጋር የተዋወቃችሁበት መንገድስ ምንድነው? ግን አቶ ሞገስ እንግዲህ ያው ጓደኛዬ ብዬ ላውራልህ እንጂ በእርግጥ ትልቅ ሰው ናቸው። የተዋወቅነው ሰፈር ውስጥ ነው። ሰፈር ውስጥ አብረው ከመኖር ከሶሻል ላይፍ ከዚህ ከግንኙነቱ አንጻር ምናምን የምታውቃቸው ሰዎች አሉ አይደል? እሳቸው ደግሞ በጣም አክቲቭ ሰው ናቸው። በጣም አክቲቭ ሰው ናቸው። እድር ላይም በጣም ተሳትፎ የሚያደርጉ ሰው ናቸው። ሰው ሲሞትም እንደዚህ አስተባብረው ሰፈሩን ሀዘን እንትን የሚሉ ለተቸገረ ደራሽ የሆኑ ሰው ናቸው። በጣም ትልቅ ሰው ናቸው በስብዕናቸውም ማለት ነው። እና በዚህ አጋጣሚ ነው የተዋወቅነው ከእሳቸው ጋር። ያው ጓደኛዬ እያልኩ ባወራልህም ትልቅ ሰው ናቸው። ኦፍኮርስ ግን እኔ ሲጨንቀኝም አንዳንዴ ሄጄ የማማከራቸው የማናገራቸው ሰው ናቸው እና ከዛ አንጻር ነው ጓደኛዬ እያልኩ ማወራልህ። እሺ ቤት ከመጡ በኋላ ምን ተፈጠረ? እንዳልኩ እኔ በጣም አንዳንዴ ሳስበው ራሱ በጣም ይገርመኛል። ስቲል እስካሁን ድረስ ከአእምሮዬ ሊጠፋ ያልቻለ ቀን ነው እሱ ቀን እና እንኳን ደስ አለህ ልደን የመጣሁት አሉኝ። ከዛ ምን ተገኘ ብዬ ያው በህይወቴ ምንም አዲስ የተፈጠረ ነገር እንደሌለ ነው እኔ የማውቀው። ካለም ደግሞ እኔና ባለቤቴ ብቻ የምናውቀው ነገር ነው እንጂ አደባባይ የወጣ ነገር የለም። እንዴ ሚስትህ አረገዘች አይደል እንዴ ምናምን አሉኝ። ከዛ በጣም ገረመኝ። ምክንያቱም አንደኛ ኦልሞስት ወደ 2 ወር አካባቢ ሊሆናት ነው ገና አረገዝኩ ካለችኝ። ከዛ ደግሞ ይሄን እርግዝና ከኔና ከሷ ውጪ ማንም የሚያውቅ የለም። ኢቨን እኔ ራሴ ውስጤ ጥርጣሬ ስላለ ለማንም አላወራው እና በምን አይነት መንገድ እሳቸው ሊያውቁ እንደቻሉ በጣም ነው የገረመኝ። ከዛ ሜቢ በቃ ወይ ሰፈር ውስጥ አውርታ ይሆን እንዴ ምናምን ብዬ አሰብኩኝ እና እንዴት አወቁ እርሶ ባለቤቴ ማርገዟን እንዴት አወቁ? አዎ አርግዛለች በእርግጥ ግን እንዴት አወቁ ምናምን አልኳቸው። ከዛ የነገሩኝን ነገር እኔ እስካሁን ድረስ ማለት በቃ በጣም ከአእምሮ በላይ የሆነ የሰው ልጅ ሲሰማው ሊዘገን ነው የሆነ የሚሰቀጥጥ ነገር የለም። በቃ አላቅም። እኔ ሳወራው ራሱ ደጋግሜም ስለዚህ ጉዳይ ማንሳት ማልፈልገው ለዛ ነው። ደግሜ ሳወራው ራሱ ስለሚሰቀጥኝ ስለሚዘገነኝ ነውና እንዴ ከአባታችን እኮ ነው ያረገዘችው ምናምን አለኝ። ከዛ እየቀለዱም መሰለኝ ገባህ? ያውቃሉ ባለትዳር መሆኔን የኔ ሚስት መሆኗን ያውቃሉ። ከአባታችን ምን ማለት ነው ከአባታችን ማለት ነው ምናምን አልኳቸው። እንዴ እኛ እኮ እንደዚህ የምናመልካቸው አባብዬ የምንላቸው አባት ነበሩን ምናምን ብሎ ታሪክ ጀመሩልኝ እና እሳቸው እንግዲህ ለረጅም ጊዜ ስናመልካቸው የነበሩ አባት ናቸው። እሳቸው ከሞቱ እሳቸው ካለፉ በኋላ ያሳደጉት ውሻ አለ እና እሳቸው ላይ የነበረው መንፈስ ወደ ውሻው አስተላልፈው ነው ያለፉት የሞቱት። እና ባለቤትህ እንግዲህ ልጅ መውለድ በጣም ትፈልግ ስለነበረ ትመጣ ነበረ የኔ ባለቤት። አዎ እንዴ እንዴት ሆኖ እንዴ? የኔ እኮ ሚስቴን አውቃታለሁ ወይስ ምንድነው? እየቀለዱብኝ ነው ወይ ደግሞ ምን አይነት ታሪክ ነው የሚነግሩኝ? ፈጥረው ነው ታሪክ እያወሩ ያሉት ወይስ ደግሞ ተዳሬን ለማፍረስ ነው የመጡት ምናምን አልኳቸው። በጣም ተቆጣሁ። እኔ በጣም አግሬሲቭ ሆንኩ። ምን አሉ ከዛ በኋላ? ከዛ መንፈሱ እሳቸው ጋር አባብዬ ጋር የነበረው መንፈስ ለብዙ ነገር መፍትሄ የሚሆን መንፈስ ስለሆነ ሁላችንም የምንሰግድለት መንፈስ ስለሆነ ባለቤትህም እንግዲህ መታዛ ትሰግድ ነበረ ለመንፈሱ። በኋላ መንፈሱ ያረፈው
ውሻው ጋር ስለነበረ ከውሻው ጋር ግንኙነት በኢየሱስ ስም እኔ ይሄን አልሰማም። ለዚህ ነው ማውራት አልፈልግም ብዬ ነበር። ማውራት አልፈልግም እኮ አሁን እያልከኝ ያለው ነገር እኮ አሁን እያልከኝ ያለው ባለቤትህ ከውሻ እርግዘሽ ነው? ምንድን ነው እያልከኝ ያለው? እኔም ስሰማ ልክ እንዳንተ ነው የሆንኩት። ምን እንዳንተ እኔ እንደውም ተነስቼ አነኳቸው። በቃ አነኳቸው። ወዳጄ ናቸው ጓደኛዬ ናቸው የምላቸውን ሰው አነኳቸው። በቃ ብገላቸው ሁሉ ደስ ይለኛል በወቅቱ። ገብቶሃል እኮ ነው ተመን ነገር አይደለም። እኔ ሁሌ ሳስበው ያመኛል። በእውነት የምሬን ነው የምነግርህ። በቃ ያመኛል ውስጤ። ስቲል እስካሁን ድረስም ውስጥ ያልተቀበለልኝም። በቃ በጣም የሚከብድ ነገር ነው። ምክንያቱም በቃ ይሄ እኔ እንጃ ከምን አይነት ሰው ጋር ነው የነበርኩት። ሀብታም እባክህን ተረጋጋልኝ እና አሁን ስለተጣላችሁ ወይም ደግሞ እሷ ላይ የሆነ ነገር ለመፍጠር እየሞከርክ ያለው ነገር አለ። በተለይ ደግሞ ሶሻል ሚዲያ ተጠቅመህ ማይሆን ተጽዕኖ ለመፍጠር እየፈለግክ አይደለም ማለት እንዴ? እንዴት እንደዛ አደርጋለሁ? ቤቴ እኮ አሁን እየነገርከኝ ያለው እኮ በተፈጥሮ ህግ ያለ ምንም ማለት ነው ምድር ላይ ሰምቼ ማላውቀው ነገር ነው እየነገርከኝ ያለው። እኔ ልንገርህ አይደለ ባለቤቴ መጉዳት ብፈልግ ሶሻል ሚዲያ ላይ አይደለም መማውጣት። ቤቴ ውስጥ አለች። የሆነ ነገር ማድረግ እችል ነበር በወቅቱ ገባ። ግን እሷን የመጉዳት ኢንተንሽን የለኝም። እኔ ፍላጎት የለኝም። ታውቀዋል ሀብታሙ እየነገርከኝ ያለው ነገር እኔ አይደለሁም ያደረኩት። የሆነውን ነገር ደግሞ እስካሁን ድረስ ውስጥ ያልተቀበለም። ገብቶሃል? በቃ ይሄ ቆይሽ አንተ ይሄንን እንዴት እርግጠኛ ልትሆን ትችላለህ? አቶ ሞገስ ስለነገረ ብቻ ወይንስ ምንድነው? አቶ ሞገስ ይሄንን ነገር ሲነግሩኝ ከሳቸው ጋር በጣም ተረጋግቼ ነው ላወራለህ እየሞከርኩ ያለሁት። በነገራችን ላይ ውስጤ ራሱ እየታዘዘልኝ አይደለምና ከሳቸው ጋር የማይሆን ጸብ ውስጥ ነው የገባሁት። በጣም በቃ በጣም መጥፎ ጸብ ውስጥ ስቲል እስካሁን ድረስ ከሳቸው ጋር እንትን ብለናልና በኋላ ግን አረጋግተውኝ በቃ ያለውን ነገር ነገሩኝ። እሷ ብቻ ሳትሆን ሌሎችም ሴቶች ልጅ እምቢ ያላቸው ሴቶች እየሄዱ እንደሚሰግዱ እንደሚያመልኩ እዛ ቤት ውስጥ የሚያሳድጓቸው እንስሳቶች እንዳሉ ይሄ የደም ግብር ምናምን የሚባል ቆሻሻ ነገር እንዳለ ኢቭን ሰዎቹ ሴቶቹ ልጅ መውለድ እምቢ ሲላቸው ከዚህ ከተባለው ውሻ ጋር ግንኙነት አድርገው እንደሚያረግዙ ሁሉ ነው የተነገረኝ። እና እኛ እንደውም ደስ ብሎን ያንተን ልጅ በቃ በጉጉት ነው የምንጠብቀው እስኪወለድ ድረስ ሁሉ አሉኝ ማለት ነው። ለምን ምክንያቱም መንፈሱ እሱ ላይ ስላረፈ በቃ ተስፋችን ነው በቃ በጉጉት የምንጠብቀው ነው ምናምን አሉኝና በቃ ራሴን ታመምኩ። እሺ ከሷ ጋር በምን አይነት ሁኔታ አውርታችሁ እንደዚህ አይነት ውሳኔ ልትወስን የቻልከው? ታመምኩኝ እኔ። ከዛ በኋላ ታመምኩ እውነትም ማለት በቃ 1-3 ቀን ምናምን አላናገርኳትም እሷን። ለ3 ቀን ለምናምን በቃ አስጠላችኝ፣ ፈራዋት፣ አስፈራችኝ፣ ዘጋኋት ምናምን። እሺ ከዛ በኋላ ምን ነበር ሲፈጠር የነበረው ቤት? ከዛ ይኸውልህ በነገሩ ላይ እርግጠኛ እስከሆን ድረስ ቸኩዬ እሷን እንዳላስቀይማት በሚል መጀመሪያም ውስጤ ጥርጥ ያላለ ብያለሁ አይደል? እሷን ላለማስቀየም ብዬ ጉዳዩን ቀጥታ አልነገርኳትም። ከዛ በኋላ ግን ምንድነው ሀፕን የሚያደርገው? ለምሳሌ ይኸውልህ እኔ አሁን ስራውዬ ስመጣ ወደ ቤት ገና ወደ ግቢ ስደርስ አካባቢ መጥፎ ድምጽ እሰማለሁ። በቃ ይሄ ምን አይነት ድምጽ? ደስ የማይል ይሄ የመጥፎ መንፈስ ድምጽ፣ ይሄ የውሻ ጩኸት ምናምን፣ ይሄ እንደ ጅም ምናምን የሚጮህ ነገር ምናምን እሰማለሁ ቤት ውስጥ። ገብቶሃል? ማታ አብረን ተኝተን ድንገት ለሊት ብንንስል አጣታለሁ አልጋ ላይ የለችም። ቤት ውስጥም ስፈልጋት አላገኛትም፣ ግቢ ውስጥም ስፈልጋት አላገኛትም። በዚህ ሁኔታ 3-4 ቀን ምናምን ፈልጊያታለሁ ወጥቼ። ገብቶሃል? ስልኳን የማይሰራም ምናምን። እንደገና የማይሆን ባህሪ ማምጣት ጀመረች። በቃ በጣም የመነጫነጭ፣ የመጮህ፣ የመቆጣት እና ሜቢ እርግዝናው ሊሆን ይችል እንዴ ምናምን ልና እንደገና ደግሞ እኔ ሳሎን ተቀምጬ እሷ መኝታ ቤት ሆና የውሻ ድምጽ ምናምን እሰማለሁ ቤት ውስጥ። የሚያስጠላ ነገር በቃ። ለምን ይሄ የፈጠረበት? ቁምሳጥን ውስጥ በደም የተነከረ ልብስ ምናምን አገኛለሁ። በጣም ትቃዣለች። እኔ ቅዠት ይሁን ምን ይሁን አላውቅም፣ ብቻ በጣም ታወራለች። የምታወራው ነገር ሁሉ እሳቸው ከነገሩኝ ጋር የሚገናኝ ነገር፣ የሆነ የእርኩስ መንፈስ ነገር። ሰውነት ይሄ ምናምን ይሄ ሰውነት የለም አሁን እንዳለ ቧጭራ ጨርሳኝ ማለት ነው። በቃ የምታደርገውን ነገር አታውቅም። ሌሊት ላይ ሌላ ነው የምትሆነው፣ ትቀየራለች። ገባ? ከዛ ቁጭ አድርጌ ሳወራት የምታውቀው ነገር የለም ማለት ወይ እያስመሰለችውን አላውቅም። ምንም እንደማታውቅ ነው የምትነግረኝ። ስለ እርግዝናውም ስጠይቃት የምትነግረኝ ነገር በቃ ኖርማል እንደሆነ፣ እኔ ከአንተ ውጭ ወንድ አውቃለሁ እንዲህ ምናምን ትለኛለች። ከዛ
ከዛ በቃ እኔ አንደኛ ላብድ ሆነ አእምሮዬ የማይሸከመውን ነገር ነው በቃ እየሰማሁ ያለሁት እየተፈጠረ ያለው ቤት ውስጥ የሚፈጠረው ነገር ምናምን። አንዳንድ ቀን ስገባ ይሄ ግድግዳ ላይ በጥቁር ነገር በጥቁር ከለር ምናምን የሆነ ነገር ተስዕሎ ምናምን ሁሉ አገኛለሁ የሚያስፈራራ ነገር ምናምን። ማን ያደረገው ስላት አላቅም ምናምን ትለኛለች። ስለዚህ በቃ ያለኝ አማራጭ ራሴን ማዳን ፈለግኩ። ገባ በቃ እኔ ጤነኛ ሆኜ መኖር እፈልጋለሁ። አትሊስት ነገሮች እስኪጠሩን ድረስ ቢሆን ማለት ነው። ገባ ለምን ፍቺኝ ያልፈጸማችሁት? ወዲያው ተፋታችኋል ነው የሚባለው? በቃ ቁጭ ብለን ተነጋገርንበት። በቃ እኔ ደስተኛ እንዳልሆንኩ እየተፈጠሩ ያሉት ነገሮች በጣም እንደሚያስፈሩ በጣም አስቀያሚ እንደሆኑ የምሰማቸው ነገሮች ሁሉ ደስ እንደማይሉና በቃ በዚህ ሁኔታ አብረን መቀጠል እንደማንችል ቁጭ ብለን አወራንበት። ከዛ እሷም ከኔ ተለይቶ መኖር ከሆነ ደስ የሚያሰኝህ ችግር የለውም አለችኝ። የተወሰነ ጊዜ ጋፕ እፈልጋለሁ፣ በቃ ራሴን ማዳመጥ እፈልጋለሁ፣ እረፍት እፈልጋለሁ ብዬ ወጣሁ ቤቱን ጥዬላት ማለት ነው። ውድ ቤተሰቦቻችን እንግዲህ እስካሁን የምንሰማቸው ነገሮች የእውነት ሀብታሙም ከሚለው በበለጠ እንዴት የተቀመጥኩኝ እንዳለው እኔ የማውቀው በጣም የሚሰቀጥጥ ነገር ነው። ውድ ቤተሰቦቼ እንግዲህ ያው ከዚህ በላይ ፕሮግራሜን ማስቀጥል አይመስለኝም። ከዚህ በመውጣት ሀብታሙ ፈቃደኛ ከሆነ ከኔ ጋር በመሆን ባለቤቱ ወደምትኖርበት ቦታ በመሄድ ባለቤቱን እንግዲህ ብቻዋን ለማናገር እፈልጋለሁ። ወይም ደግሞ እነሱንም አንድ ላይ ሆኖ እንዲያወሩ የምፈልጋቸው ነገሮች አሉ። እስካሁን የሚወሩት የሚፈጠሩት ነገሮች ምንድን ናቸው፣ ምንድን ነው እየተፈጠረ ያለው የሚባለውን ነገር በደንብ ማረጋገጥ እፈልጋለሁ እና ያሉት ነገሮች ከአቅሜ በላይ የሆኑብኝና ጀስት ማለት በቃ ሰውነቴን ሁላ እንትን ማለት እስኪያቅቴን ድረስ ማለት ግራ የሚያጋቡ ነገሮችም አሉ። አላቅም ብቻ ውድ ቤተሰቦቼ ከዚህ በመውጣት የሚቀረውን ቪዲዮ እንግዲህ ከልጅቷ ጋር ሆነን የምንጨርስ ይሆናል። እስቲ እዛም ሄጅ የሚፈጠሩትን ነገሮች ማስተላልፍላችሁ ይሆናል። ለዚህ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አብትሽ ከዚህ በላይ ተቀምጠን ማውራት የምንችል አይመስለኝም። ምክንያቱም ካሜራም መጥፋት አለበት። እኔም እንደምታየኝ ግን ነርቨስ ጀስት ያወራው ነገር በህይወቴ ሰምቼ ማላውቀው ነገር ነው። በስራዬ ብዙ ነገር ሰምቼ ላቅ ችል ይሆናል። ግን እንደዚህ ውድ ቤተሰቦቼ ብቻ ከዚህ ወጥቼ ወደ ባለቤቱ ቤት ወይም እሷ ወዳለችበት ቦታ እስከምንሄድ ድረስ ይህን ካሜራ ግዴታ ማቋረጥ ስላለብን እናንተ ከኔ ጋር ቆዩ። ጀስት በቃ አልቻልኩም። ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ጠዋት ላይ እንግዲህ ከወንድማችን ሀብታሙ ጋር የነበርንበት ወይም ደግሞ የነበረን ኢንተርቪው በሙሉ ተከታትላችሁታል። ምን ነበር የተፈጠረው ወይም ደግሞ ከምን ተነስተን ነው ወደዚህ ቤት ልንመጣ የቻለው? ያን የመሰለ ትዳር እንግዲህ ሊፈርስበት የቻለው ወይም ደግሞ አሁን ላይ ሙሉ ለሙሉ እንግዲህ ትዳራቸው ፈርሷል ማለት አይቻልም። እሱም ሄዶ ከጓደኛው ጋር የጥሞና ጊዜ እንዲኖራቸው ይመስለኛል ያንን ነገር እየተጠቀሙ ያሉት። ዛሬም እንግዲህ ሀብታሙ ባለቤቱን ሄጄ እንዳወራትና የተፈጠሩትን ነገሮች ማስተካከል እንድንችል አግባብቶኝ ነበር። ስለዛም ጉዳይ ነው እንግዲህ ለማውራት እዚህ ድረስ የመጣሁት። ግን ደግሞ ባለቤቱ እዚህ ከመጣሁ በኋላ ልታስገባኝም ሆነ ልታናገረኝ ፈቃደኛ አልሆን ብላ ለረጅም ሰዓት እንግዲህ ስንጨቃጨቅ ነበር። በስተመጨረሻም ያሉትን ነገሮች ስለ ሀብታሙም ያሉትን ነገሮች ለማውራት ሞክሬ ያው እነሱን ለማስማማት የመጣው ጋዜጠኛ እንደሆንኩኝ ስታቅ ፈቃደኛውን አስገብታኛለች። እስቲ ምንድን ነው ወይም ደግሞ እሷስ እንግዲህ የምትለን ነገር ምን ይኖር ይሆን ብለን እንግዲህ የሚፈጠሩትን ነገሮች ለእናንተ የምናስተላልፍ ይሆናል። ወደ ቤተሰቦቻችን እናንተም እስከዛው ድረስ ከኔ ጋር ቆዩ። ሰላም። እሺ እንዴት ነህ? እኔም ቅድም እኮ በጣም ውጭ ላይ ስንጨቃጨቅ ጎረቤት እየሰማ ምንድነው ከሚሉ ብዬ ነው ያስገባውና አሁንም በደንብ ያው ግልጽ አልሆነልኝም። ስለ ሀብታሙ ስትለኝ ነው ትንሽ ተረጋግቼ ላስገባህ የቻልኩትና ምን ተፈጥሮ ነው ቆይ እንደዛ ልትል የቻልከው? ይኸውልሽ ማለት ባለቤትሽ ሀብታሙ እንግዲህ አንቺን እንዳማክርሽ የሚፈጠሩትንም ነገሮች በሙሉ ደግሞ እንድናወራበት እፈልጋለሁ። አሁንም እንግዲህ ያሳለፍኳቸው ጊዜያቶች ይበቁኛልና እስቲ ባለቤቴንም ማውራት እኔንም እንግዲህ በስራ ላይ የሚያቀኝ ስለሆነ ነው እንዲያወራኝ የፈለገው። ከዛን አንቺንም ደግሞ የተፈጠሩትን ነገሮች እንድናወራበት የፈለግኩትና አሁን ተፋታችኋል ለማለት እንግዲህ ይከብዳል። ያው ምንም ማድረግ አይቻልም። እንግዲህ ተፋተናል። ያው እንደምታየው እሱም ሌላ ቤት ነው ያለው፣ እኔም ያለሁት ለብቻዬ ነው እየኖርኩ ያለሁት።
ተፋተናል፣ ተለያይተናል። ለብቻው ነው እየኖረ ያለው። እንግዲህ ያው የተለያየንበትም እኔ ያስደስተዋል ብዬ ያው እንግዲህ እንደምታየው ነፍሰ ጡር ነኝ። ያስደስተዋል ጥሩ ነገር ይፈጠራል ብዬ እርጉዝ ነኝ ብዬ ስነግረው ነው በቃ በዚህ ምክንያት እንዴት ሊሆን ይችላል ምናምን ብሎ በቃ ሊሆን አይችልም ምናምን ብሎ ተጣልቶኝ ከቤት ሊወጣ የቻለው። እኔ ይሄ የሚያስደስተው ነገር ነው ብዬ ነው ልነግረው የቻልኩትም እና ከረጅም ጊዜ በኋላ ደግሞ ያው እርግዝና ሲፈጠር ደስ ብሎት ነው መቀበል ያለበት እንጂ እንዴት ሊሆን ይችላል ብሎ ነው እሱ ከቤት ሊወጣ የቻለው። እና ለኔም ጥያቄ ሆኖብኛል፣ ግራ ገብቶኛል። ማለት የሱ በፊት ሲፈልገው የነበረው አሁን ለምን ሌላ ነገር እንደዚህ ሲረገዝ እንዴት ሌላ ሰው ሊሆን ይችላል? ለምንድነው የተቀየረው ብዬ ለኔ ራሱ በጣም ብዙ ጥያቄ ከራሴ ጋር እያወራሁበት ነው። ማርገዜ አላስደስተውም ማለት ነው ብዬ እኔ ራሱ ያው እንደምታየው ከእርግዝና የተነሳ ከዛ ውጪ መደሰት ሲኖርብኝ እሱ ሲሄድ በጣም ጭንቅ ላይ ነው ያለው። ተጨንቅ ያለው ብዙ ነገር ማለት እሱ ሄደ ማለት እኔ ደግሞ ልጄን ያላባት አሳደግኩ ማለት ነው። እና በጣም ነው ግራ የገባኝ። ወይንስ ባላረገዝኩ ይሻለኝ ነበር እስከምል ድረስ ነው የደረስኩት። እና በጣም ይጨንቃል፣ ይከብዳል። ምንም ማድረግ አይቻልም። ግን እኔ ብዙ ጊዜ ሞክሬያለሁ። በቃ አብረን እንድንሆን ልጃችን ያላባት እንዲያድግ አልፈልግም። ተው፣ ምን ተፈጠረ? እንዴት እንደዚህ ልትል ትችላለህ? ምን ሆነ ነው? ምን የተፈጠረ ነገር አለ? ወይስ ማርገዝ ያላስደሰተም አልኩት። በቃ እኔ እንጃ የሚጠይቀኝ ጥያቄና እኔ የምለው ነገር ምንም አልተግባባንም ማለት በቃ እኔ እንጃ። ማርገዝ ያስደስተሃል አይደለ? አስደስቶሃል። ስለዚህ ምን ተፈጠረ ሌላ ነገር? በቃ ስለዚህ ልጃችንን ማሳደግ አለብን፣ ለልጃችን የሚያስፈልገውን ነገር ማድረግ አለብን ምናምን ስለው አልተዋጠለትም። እኔ እንግዲህ ምን አስቦ ይሁን እንደሆነ አላቅም፣ ሌላ ነገር ምን እንዳሰበም አላቅም። እንግዲህ ምናልባት እኔ እርጉዝ ስሆን ደግሞ ሌላ ሴት ጋር ወይ ከሌላ ሴት ጋር መጀራጅን ጀምሮ ይሁን አላቅም። እኔ ሳረግዝ ቤት ስውል አስጠልቼውም ሊሆን ይችላል። እኔ እንጃ። በጣም ግራ ገብቶኝ ይኸው እኔም ቤቴን ለብቻ ተቀምጫለሁ። እሱም ያው ለብቻው ኑሮ ጀምሯል። እንግዲህ ሌላ ነገር ምን አስቦ እንደሆነ ሊያገባም አስቦ ይሁን እኔን እንግዲህ ቤት ውስጥ ያው በቃ እርጉዝ ስትሆን ቤት ውስጥ ስትውል ምናምን ያ ከበፊቱ የነበርክበት በቃ ቤት ስትውል ትርመጠመጣለህ፣ ብዙ ነገር ይሆናል። እሱ ነገርም ደብሮት ይሁን ምን ሆኖ ነው በቃ ግራ እስከሚገባኝ ድረስ አልኩ እምለው ጭንቅ እስከሚለኝ ይኸው እንደምታየው አርፌ ተቀምጫለሁ። አሁን ደግሞ አንተን ላከህ። እኔም እንግዲህ ምናልባት ወደ ራሱ ተመልሶ ይሆን ብዬ አሰብኩ። ደግሞ አንተ ሲልክ እንግዲህ እንስማማ ሊለኝ ነው፣ በቃ ልንታረቅ ነው ማለት ነው። እንደዛ ከሆነ ደስ ይላል ብዬ ነው። አንተ አሁን እሱ ነው የላከኝ ስትለኝ ነው አላስገባም ብዬ ስጨቃጭቅ የነበረ ሰዓት እሱ ነው የላከኝ ስትለኝ ደስ ብሎኝ ያስገባሁ። ምናልባት እንግዲህ ወደ ራሱ ተመልሶ ይሆናል፣ ጓደኞቹ መክረውት ይሆናል፣ እንዴት ልጅህ ማሳደግ አለብህ ምናምን ብለውት ይሆናል ምናምን ብዬ ነው ያስገባውና ብቻ ከባድ ነው። አሁን እያሰለፍኩ ያለሁት በጣም ይከብዳል። እሺ እንግዲህ ያው የነገረችን ነገር ለእሷ ፍትሃዊ በሆነ መንገድ ወይም ደግሞ እሷ ትክክል ነው ብላ በምታስባቸው መንገዶች አስረድታናለች። እኛም ደግሞ እንግዲህ ከባለቤቷ የሰማናቸው ነገሮች አሉና ባለቤትሽ እንግዲህ ሀብታሙ ከመውጣቱ በፊት አይዞሽ፣ ያው አሁን ላይ እንግዲህ የምናወራቸው ነገሮች ትንሽ ሊያስጨንቁሽ ይችላሉ ብዬ አስባለሁ። ግን በተቻለሽ አቅም እየተረጋጋሽ እንድታወሪኝ ይፈልጋለሁ። ነፍሰ ጡር ስለሆንሽ ነው ይሄንን ነገር እንትን የምልሽ። ባለፈም ባለቤትሽ ከመውጣቱ በፊት እንግዲህ ስታወሩበት ወይም ደግሞ ስትጨቃጨቁበት የነበረ ነገር ነበረ። ሀብታሙ የነገረኝ ነገር ስላለ ነውና ምን ነበር ሲያጨቃጭቃችሁ የነበረው? የነገረህማ አርግዣለሁ ስለው እስከ ዛሬ ሳታረግዢ እንዴት አሁን በሌላ ችት እያረግሽብኝ ነው ብሎ በቃ እኔ እውነት ለመናገር እኔ ከሱ ውጪ ሌላ ወንድ ማንንም ወንድ አላቅም። እኔ እንጃ ጓደኛ እንኳን የወንድ ጓደኛ የለኝም። እሱ ግን የጠረጠረኝና ያሰበኝ ከኔ ላይ ከሌላ ወንድ ጋር ችት እያረግሽብኝ ነው። እንዴት እስከ ዛሬ ሳታረግዢ አሁን ልታረግዢ ቻልሽ? በዚህ ምክንያት ነው እየተጨቃጨቀን የነበረው። እኔ ደግሞ እግዚአብሔር በፈቀደው ሰዓት ነው እንጂ የሚሆነው ዝም ብለን እኛ ባሰብነው ሰዓት ላይሆን ይችላል። እባክህ ተው። እኔ ከማንም ሰው ጋር እንኳን ቺት ላረግ ቀርቶ የወንድ ጓደኛ እንደሌለኝ ታውቃለህ። ያውቃል ከወንዶች ጋር እንደማልግባባ ነው የሚያውቀው። ከሱ ውጪ እኔ ከማንም ጋር እንትን የለም። ጓደኛ እንኳን ቢኖረኝ የሴት ጓደኞች ናቸው፣ እነሱም የተወሰኑ ናቸው፣ ያውቃቸዋልና እኔ እንደዛ ላደርግ አልችልም። እንደማላደርግም ታውቃለህ። ታው ብዬ ለረጅም ሰዓት ተጨቃጨቀን።
እሱ ግን ሊያምነኝ ያልቻለው ምክንያት ከሌላ ወንድ ጋር ታርገሽብኝ ነው። እንዴት እስከዛሬ ያልተፈጠረውን አሁን ሊፈጠር ይችላል? እንግዲህ እግዚአብሔር ሲፈቅድ ነው ሁሉም መሆን ያለበት እንጂ እሱ ባለው ዛሬ መሆን አለበት ካለ ሊሆን አይችልም። ያው ዘግይቶ ነው የሚሆን ያለበት አይደለም። እሺ እንግዲህ ያው እንደዛ ካልሸገር እኔም አንዳንድ መጠየቅ የምፈልጋቸው ነገሮች አሉና አንቺ እንደምትይው ከሆነ ያው እግዚአብሔር በሚለው ጊዜ እግዚአብሔር ከሚለው ነገር ውጪ ምድር ላይ ምንም ነገር ሊሆንም አይችልም ለሚያምንበት ሰው። ስለ እግዚአብሔር ጉዳይ ወይም ደግሞ እግዚአብሔርን አምኖ በእግዚአብሔር መንገድ እየተጓዘ ስላለ ሰው ስናወራ እንደዛ ነው ትክክሉ አይደል? ግን ደግሞ ሕክምና ወይም ደግሞ አንዳንድ ነገሮችን በራሳችን ማስተካከል ወይም ደግሞ ሄደን ቼክአፕ መደረግ ለ3 አመት አንቺ እንድትወልጂ የመፈለግ ወይም ደግሞ ጥያቄዎችን ሲያነሳ እንደነበር ሀብታሙ ግልጽ አድርጎ ነግሮኛል። እና በዛን ሰዓት ሆስፒታልም ስትሄዱ እንዳልነበር ግን ደግሞ አንቺ በፍጥነት የሆነ ሰዓት ላይ ተነስተሽ ባለቤትሽን እንዳረገሽ እንደነገርሽው ነው ያንን ነገር ልታሳውቂ የቻልሽው። ሆስፒታል ሳትሄጂ ምን ሳትይ በራስሽ መንገድ እነዛን ነገሮች እየጨረሽበት ነገር ምንድን ነው? እና ደግሞ ማለት ሴት ልጅ ነኝ አሁን የእርግዝና በምታረግዝበት ሰዓት እኮ ብዙ ነገሮች የሚለዋወጡ ነገሮች አሉ። ካሁን በፊትም እህቴ ወልዳለች፣ ልጆች አሳድጊያለሁ፣ ታናሽ እህቶችም ሲወለዱ አይቻለሁ ምናምን። ቢያንስ እርጉዝ ሴት ምን እንደሚያስፈልጋት ስታረግዝ ብዙ ነገር ነው። አንዳንድ ነገሮች ይቀየራሉ፣ ለውጥ አለ። በዛ ነገር ነው እኔም ላውቅ የቻልኩት እንጂ ሄጄም ቼክ አላረኩም። እውነት ልክ ነህ። ግን እኔም ማርገዙን እፈልገው ነበር። እሱ ብቻ ሳይሆን እኔም ነበርኩ አብሬ በቃ እንዳረግዝ ስጓጓ ስጥር የነበረው። ግን ግዴታ ሆስፒታል መሄድ አይጠበቅብኝም። ብዙ ነገር ከበፊት ከነበረኝ ነገር አሁን ላይ ብዙ ነገር እንደተቀየረ ሳይ ምንድነው ምናምን ብዬ ስጠይቅ እርጉዝ እንደሆንኩ አወቅኩኝ። አንዳንድ ነገሮች ምግብ ላይ የሆኑ አንዳንድ ነገሮች ያልሆኑ ሽታዎች ምናምን ይሸቱኛል ምናምን ነገር። ከዛ ምንድነው ምናምን ስላቸው ይሄማ እርግዝና ነው ምናምን አሉ። ከዛ እውነትም እርጉዝ እንደሆንኩ ሳቅ ነው ለሱ መጥቼ ብዙ ሰዎች ነግሬያቸው ምናምን አይ ይሄማ እርግዝና ነው ምናምን ሲሉ ነው መጥቼ ልነግረው የቻልኩት። እሺ እስቲ በራስሽ ያደረግሽው ለየት ያለ ነገር አልነበረም? በራስሽ የሄድሽባቸው ነገሮች አልነበሩም? ምንም እውነት ለመናገር ለቤተሰቦቼ ነግሬያቸው ነበረ። እውነት አሁንም ቤተሰቦቼን ማመስገን ይገባኛል። ማለት በቃ እርግዝና እምቢ ያለን ምን ይሻለናል ብዬ ለቤተሰቦቼ ሳማከራቸው በቃ እነሱ ናቸው እንዲህ ሆነ ያደረጉት። በቃ አይዞሽ ሁሉም ነገር በጊዜ ይሆናል ምናምን ሲሉ ነበርና ከዛ አሁንም በቃ እኔ ጨነቀኝ። ምንድነው ማድረግ ነው? ባለቤትም እየጨቀጨቀኝ ነው። ምን ይሻለኛል ምናምን ስላቸው በቃ እግዚአብሔር ሲፈቅድ ሲሉ ነበር። እውነታቸው ነው። እግዚአብሔር እንደፈቀደ ሆነ። የነሱ በቃ እነሱ ስለረዱኝ ነው ማለት በእነሱ በጸሎታቸው ምናምን ጸሎት አድርገውልኝ በቃ ያው ቤተሰብ ታውቃለህ አይደለ? ብዙ ነገር ልጃቸው እንድትወልድ ልጃቸው የሆነ ቦታ እንድትደርስ የሚያደርጉት ነገር አለ አይደለ? ለዛ በእነሱ ምክንያት ነው እኔም እዚህ ደርሼ ያው ተመስገን ደስ የሚል ነገር እንደዚህ አርግዤ ምናምን ተደስቼ ያለሁት ማለት ነው። እኔም እሱ የሚደሰታል። ባለቤትሽ ሳያቅ ቤተሰቦችሽ ወስደውሽ የመስጋና ምናምን የምትይው ቦታ የት ነው? ማለት ያው ቤተሰቦቼ በቃ ለኔ ጸሎት ሲያረጉልኝ ነበር እኮ። የት ነው ጸሎት የሚያደርጉት? ያው ቤት ነው ሌላ ቦታ ሄዳ እንትን ያው ቤተክርስቲያን ሄደው ጸሎት ሊያረጉልኝ ይችላሉ። ለኔ ግን ነገሩኝ በቃ ትወልጃለሽ በቃ ሁሉም ነገር ይስተካከላል ምናምን አሉኝ። አይ የሆነ ያደረግሽው አንቺ እርግጠኛ የሆንሽበት ነገር ስላለ ነው። ምን አረጋለሁ እኔ እርግጠኛ ቤተሰብ እስከሆነ ድረስ እኔ እንዳረግዝላቸው እኔ ከባሌ እንዳልፋታባቸው ቢያንስ ይሄ ልጅ ትዳር ልጅ ይፈልጋል ምናምን እኔ ደግሞ ማርገዝ አልቻልኩም ስላቸው ነው ሁሉን ነገር ሳማክራቸው እናቴም አባቴም ሄደው ጸሎት ያረጉልኛል ምናምን በቃ ቤተክርስቲያን ሄደው ጸሎት ያረጋሉ ትልልቅ እናቶች አባቶች። እሺ የምትሄድበት የነበረው ባዕድ አምልኮ ቦታስ ምንድነው? የምን ባዕድ አምልኮ ነው የምታወራው? ማለት እንዴ የምን ባዕድ አምልኮ ነው የምታወራው? ያወራውሽ ያለሁት እንግዲህ እስካሁንም ልጨቃጨቅሽ ያልፈለኩት ነፍሰ ጡር ነሽ። እኔም ተገቢ በሆነ መንገድ ትነግሪኛለሽ ብዬ ስለምን ባዕድ አምልኮ ነው እያወራህ ያለው? በሄድሽበት ሰዓት ትሰሚኛለሽ። አንቺ የምትዩን እርግዝና በምትዩ መንገድ በመንፈሳዊ ወይም ደግሞ ማንኛውም ሰው ከእግዚአብሔር ጸልዮ በሚያገኘው መንገድ ያፈጠርሽው ነገር ሳይሆን ራስሽ በምትከተዩ ባዕድ አምልኮ በፈለግሽው መንገድ በምታመጪው ነገር። አረ የምን ባዕድ አምልኮ ነው እያወራህ ያለው? ሰው እየባክ ስሚኝ፣ ስለምታውቂው ነገር ነው እያወራሽ ያለሁት። እኔ ምንም አላውቅም።
እንዴት ያማል እንዴ? ቆይ አንተ ስለምን ባዳ ምልኮ ነው እያወራህ ያለው? ሰው እኔ ጥሩ ሰው መስለኝ ነበር። በልበል ጊዜን አትፍጅ ወይ ውጣልኝ። እኔ ጥሩ ነገር ይዘህ መጣ ስላልሽኝ የምወጣ አይነት ሰው አይደለም። ባለቤቴ ልታስማማኝ መስሎኝ ነው እንደዚህ ዝም ብዬ እስካሁን ስሰማና ህይወቴን ሙሉ ባለቤትሽ ለምንድን ነው ከዚህ ወጣው? ስለዚህ እባክህ እኔ ካንተ ለምን ነበር ባለቤትሽ ከዚህ ወጣው? በቃ እንደነገርኩ ነው። እኔ የእርግዝናዬን አልፈለገውም ሳይሆን አንቺ ከማን ጋር ምን አይነት ግንኙነት አድርገሽ እንደነበረ ግልጽ አድርጎ ስለሚያውቅ ነው። እንዴ ስለምን እያወራህ ነው ያለው? ሰው ማለት ስለምን እያወራህ ነው ማለት? እንዴ ቆይ የምታወራውን እያሰብክ ተናገር እንጂ እኔ ትክክለኛ ከባሌ ጋር ልታስማማኝ ነው ብዬ ነው እስካሁን ዝም ብዬ እኮ ነገሮችን ደፋፍነሽ አልፈሽ ነው እንዳስማማሽ የምትፈልጊው? ደፋፈን እኔ ምንም አልደፋፈንኩም። ያማል እንዳንተ ቆይ እንግዲህ ባለቤትሽ ሀብታሙ ግልጽ አድርጎ ነግሮኛል። ወይ ግልጽ አድርጎ ምንም የሚያውቀው ነገር የለም። የሚያውቀው ነገር ደግሞ ስላለ ይመስለኝ አቶ ሞገስን አታውቂያቸውም? ይኸውልሽ እኔ አሁን እዚህ ጋር ብዙ መናገር የማልፈልጋቸውን ነገሮች እንድጠቀም እያደረግሽ ነው ያለሽ። አሁን ተናግሬ አንቺን አስቀይሜ ስለሚፈጠረው ነገር ተመልክቶኛል። ግን ነፍሰ ጡር ነሽ፣ ተረጂኝ። ቆይ ሰውዬስ ምን ስለማውራት እንደፈለክ አልገባኝም። ቆይ ምን ስለምን እያወራው እንዳለው እኮ ግልጽ ነው። በቃ እኔ ልታስማማኝ መስሎኝ ነው ዝም ብዬ እስካሁን ሳወራህ የነበረው። በቃ እንደዚህ ካልሆነ ውጣልኝ። የማስማማሽ እኔ አሁን እዚህ ጋር አንቺ እንድትታረቂ አንቺ የምታስተካክዩ ነገር እንድታስተካኪ ፈልጋለሁ። እዚህ ጋር የምንታረቅሽ እያወራውሽ ያለሁት ስላጠፋሻቸው ጥፋቶች አስተካክለሽ እንድትናገሪ ስለምፈልግ ነው። ሰማሽ? ቆይ ማርገዝ ጥፋት ነው እንዴ? አንተ ቆይ ሰው አንድ ሰው ልጅ ማርገዝ ጥፋት ነው ብለህ ነው የምታስበው? ያደረግሻቸው ነገሮች ግልጽ አድርገሽ ተነግሪኛለሽ ወይንስ እኔ እዚህ ሚዲያ ፊት ለፊት ራሴ እንድናገረው ትፈልጊያለሽ? ቆይ ስለምን ጥፋት ነው የምነግርህ? ከባሌ ጋር ስለተጣላሁ ወይንስ ሌላ ጥፋት ያጠፋሁት ነገር አለ ሳይታወቀኝ? ምን አጥፍቼ ይሆን? ውድ ቤተሰቦች እንግዲህ አሁን እዚህ ጋር የምትናገረው ነገር በሙሉ እኔ ቅድም የሰማኋቸው ነገሮች በሙሉ እስቲ እየሰቀጠጠኝ ነው ያለው። ምንም መናገር ወይም ደግሞ ለሷ ማብራራት የሚጠበቅብኝ አይመስለኝም። ምክንያቱም ስራዋ ነው የምታውቀው ነገር አንተ ስራው ነው አትበል። አንተ ሰው ይውጣልኝ ባካ አትረብሸኝ እንዴ። አሁን ሁለት እድል ነው የምሰጥሽ። ትሰሚኛለሽ? አንደኛ ቆይ ስለምን እድል ነው የምታወራው? አንደኛ እዚህ ጋር ያለውን ነገር በሙሉ እኔም የሰማሁትን እዚች ጋር ከማፍረጠርጣት አንቺም ደግሞ የማይሆን ነገር ውስጥ ከምትገቢ ያሉት ነገሮች ተገቢ በሆነ መንገድ ንገሪ። ሁለተኛ ደግሞ ሆስፒታል ሄደ እንድትመረመሪና ያለውን ነገር ማረጋገጥ እፈልጋለሁ። ቆይ አንተ ባሌና እንደምታስመረምረኝ ምን አግብቶ ነው የምመረመረው? መናገርም አይጠበቅብኝም አይደል እንዴ? ይኸውልሽ እምቢ ካልሽ በህግም በኩል አንቺ አብረሻቸው መስሪያቸው የነበሩ ሰዎች ጠንቀቀሽ ስለምታውቂያቸው በዛ በኩል ውስጥ ደግሞ ህግ ውስጥ መግባት ምን አስፈልገ? አንቺ ስለ ባለቤትሽ ብቻ አይደለም ያወራሽ ያሉት የሰራሻቸው ብዙ አይነት ጥፋቶች ስላሉ በዛ በኩልም ሄጄ ከኔ ጋር ሌላ ጣጣ ውስጥ እንዳትገቢ። አሁን ነፍሰ ጡር ሆነሽ በየእስር ቤቱ ከምትንገላቺ ማይሆን ነገር ውስጥ ይኸውልሽ ማይሆን ነገር ውስጥ እንዳትገቢ ለአንቺ የሚጠቅምሽን ነገር እያስረዳሁሽ ነው ያለሁት። እኔ ምንም አይነት ውሳኔ ከመወሰኔ በፊት ተረጋግተሽ እንድትወስኝና ቀስ ብለሽ የምታውቂው ስራ ስለሆነ ተረጋግተሽ ወይ እዚህ ጋር ነገሪኝ ወይ ደግሞ ሆስፒታል ሄደን ያለውን ነገር በሙሉ ካጣራን በኋላ ተመልሰን መተን እናወራ። ስላስፈራራኝ ሁሉንም ነገር መናገር ይመስላል። አሁን መናገር አለመናገር መፍትሽ ነው። ሁለት እድል ሰጥቼሻለሁ። አሁን አልናገርም ካልሽ ወይም ደግሞ አልመረመርም ካልሽ ያሉት ነገሮች እዚህ ጋር እናወራለን። ከጀርባችን ያሉት እንግዲህ የህግ አካላቶች ናቸው። ሲቪል የህግ አካላቶች የምታያቸው ሁለቶቹ እነሱ ተገቢ በሆነ መንገድ ለአንቺ መስጠት ያለባቸውን ቅጣቶች ይሰጡሻል። እስካሁንም ተረጋግቼ ማውራሽ የህግ አካላት አጠገባችን አሉ። ተገቢ በሆነ መንገድ እነሱ እሱን እንግዲህ ወንጀል ስሪ አትስሪ የህግ አካል በያዘው መረጃም ማስረጃም መሰረት አጣርቶ መረስ ያለ እኮ መታ እያስፈራራኝ ነው። ሰውዬ ምንድነው የምትፈልገው? አሁን ትወጫለሽ ወይንስ ትናገሪያለሽ? ያለሽ ሁለት እድል ነው እንጂ ቆይ ጭራሽ ቤቴ ውስጥ መታ እድል ሁለቱን እድል መጠቀም ከፈለሽ መጠቀም ትችያለሽ። ቆይ አንተ ማን ነው የላከህ? ከየት ነው የመጣው? እሺ አሁን መጠቀም ትፈልጊያለሽ ወይንስ እንዳልኩሽ ምን ይሻልሻል? የትኛውን ትመርጫለሽ? እሺ እኔ አሁን ካንተ ጋር የምጨቃጨቅበት ምንም አይነት ጊዜ የለኝም። እዚህ ካንተ ጋር እየተጫጫቁ ጎረቤት ራሱ ምንድነው እስከሚልን ድረስ እንደዚህ መጫጫቅ የለብንም። እሺ ጎረቤትም ጉድሽን እንዲሰማ ነው ማድረግ። ሰማሽኝ? ይሄ ምን ጉድ ነው? ጉድ አትበለኝ። ያደረግሽው ነገር ጠንቀሽ ታውቂያለሽ። አሁን እንድናገረው አታድርጊኝ። ይኸው ውድ ቤተሰብ ይኸውልሽ አሁን ሁለቱን እድል ሰጥቼሻለሁ። ተጠቀሚያለሽ ወይንስ ምንድነው? ፈጥረኝ እያስጨነቀኝ እኮ ነው ያለው። ስለዚህ መመርመር ትፈልጊያለሽ ወይንስ ማውራት? ሁለቱም ግዴታሽ ነው። በቃ ከሁለቱም መምረጥ ያለብሽ ነገር ምረጭ። እንደዚህ ስለጮክ መምረጥ የለብኝም ግን እነግርሃለሁ። ችግር የለውም እንሂድ በቃ ችግር የለም እሄዳለሁ። ቀስ ብለሽ መውጣት እንችላለን። ውድ ቤተሰቦቻችን እንግዲህ ከዚህ በላይ እዚህ መቀመጥ ያለብን አይመስለኝም። መቅረጽ ያለብን ነገሮች ሁሉ ከዚህ በላይ መቅረጽ ስላልሌለብን ምርመራው ምንድነው ሪዛልቶች ምንድነው የሚለውን ነገር እንግዲህ ለሆስፒታሎች የምንተወው ጉዳይ ይሆናል። ከዛም በኋላ የሚመጣው ሪዛልት በሙሉ እንግዲህ
ካዳመጥኩኝ በኋላ ለእናንተ ማስተላለፍ ባለብኝ መንገድ ማስተላለፍ ይሆናል። ውድ ቤተሰቦች እናንተም እስከዛው እስከኔ ጋር ቆዩ። ቸር ሁኑልኝ።